የቃና ቴሌቪዥን ድምቀት ዳናዊት መክብብ ከቃና ቴሌቪዥን ለምን ራሷን አገለለች? እንድትመለስ የቀረበላት አስደንጋጭ ረብጣ ገንዘብስ? የባለ ረብጣ ዶላር የቃና ቴሌቪዥን ባለቤት ማን ይሆን? ከዳናዊት መክብብ ጋር ያላቸው ግንኙነትስ ምንድን ነው? የደንኪቲዩ ባለቤትና የድንቅ ልጆች ፕሮግራም አዘጋጅ እሸቱ መለሰ ከቃና ቴሌቪዥንን አትመጥንም የተባለበት ምክንያትስ ምን ይሆን? ከዓመታት በፊት ጥቁር ፍቅር፣ የውበት እስረኞች፣ ዛራና ቻንድራ የመሳሰሉ የውጭ ፊልሞችን ወደ ተመልካች በማድረስ ከፍተኛ ደረጃ ተወዳጅነትን ያገኘው ቃና ቴሌቪዥን ወጣቶችን በፍቅር ሲያሽኮረመም፣ በሌላ በኩል ደግሞ ሚስቶችና የቤት እመቤቶችን ልባቸውን በማንጠልጠል ወጣቸውን አሳርሯል። ቃና በሚሊዮን የሚቆጠሩ ዶላሮችን በማፍሰስ ስቱዲዮ ገንብቶ ሰራተኞችን ዱባይና ፈረንሳይ ሙሉ ወጪያቸውን ሸፍኑ በማሰልጠን ወደር የለሽነቱን በማስመስከር የቻለ ቴሌቪዥን ጣቢያ ነው። ቃና የተቋቋመው በሶስት ብርቱ ኢትዮጵያውያን ቢሆንም ዛሬ ግን በአንድ ጠንካራ ሰው እጅ ላይ ገብቷል። በሀገር አሜሪካ በሬስቶራንት ቢዝነስ የስኬት ጫፍ ላይ የሚገኘው አቶ ናዝራዊ የቃና ቴሌቪዥን ባለቤትነት ድርሻ የኔ ብቻ ነው ሲል አስታውቋል። ነገር ግን ከድርጅቱ ሰራተኞች የተገኘ መረጃ እንደሚያመለክተው የሰራተኞች መበታተንና የቃና ቴሌቪዥን መፈራረስ የመጣው አቶ ናዝራዊ ከተረከቡት በኋላ መሆኑን ያሳያል። ዳናዊት መክብብ የስንብት ደብዳቤዋን ያስገባችው አቶ ናዝራዊ ቃና ቴሌቪዥንን ከተረከቡ በኋላ ነው። ታዲያ የሁለቱ ግንኙነት ምን ይሆን? ዳናዊት ለመመለስ የቀረበላት ረብጣ ገንዘብስ ምን ያክል ነው የሚለውን እንደሚመለከተው ወደ እናንተ ይዘን ቀርበናል። ብቻ እናንተ እስከ ቪዲዮ መጨረሻ አብራችሁን ዝለቁ። የቃና ቲቪ ተወዳጅ ከሚባሉ ፕሮግራሞች መካከል አንዲት ቆንጆ እንስት በፈገግታ አጅባ በቅብጥብጥነት እያሽሙነሙነች የምታቀርበው #ታይም አንዱ ሲሆን የፕሮግራሙ አዘጋጅና አቅራቢ የሆነችው እንስት ከተመልካች እስከ ድርጅት ስራ አስኪያጅ ድረስ የምትወደድና የምትደነቅ ነበረች። ዳናዊት ከቃና ቲቪ ባለቤት ከአቶ ናዝራዊ ጋር ያላት ወዳጅነትና ቅርብነት ስራ የሰደደ ስለነበር ለፕሮግራም መስሪያ የጠየቀችው ገንዘብ ምንም ያክል ይሁን አቶ ናዝራዊና በስሩ ያሉ የቃና ስራ አስኪያጆች ለሷ ፕሮግራም ገንዘቡን ለመፍቀድ አይናቸውን አያሹም ነበር። በሌላ በኩል ደግሞ ሌሎች የፕሮግራም አዘጋጆች ወጪ እንዲቀንሱ ጫና ይደረግባቸውም ነበር። ሁሉም የቃና ቲቪ ሰራተኞች ሰኞን እንደ ሙት መንፈስ የሚፈሯትና የሚረበሹበት ቀን ናት። ሰኞ ቀን የቃና ጋዜጠኞች የሚያዘጋጁት ፕሮግራም ለቃና ከፍተኛ ባለስልጣናት የሚያስረዱበትና የሚወያዩበት ቀን ስትሆን የቃና ባለቤት ታዲያ የጋዜጠኞቹ ፕሮግራም የማይመጥን ሆኖ ከተሰማው በጩኸትና በስድብ ቀልባቸውን ይገፋቸው ነበር። አለቃ ነውና ስድቡን እንደ ምርቃት፣ ቁጣውን እንደ ምክር አሜን ብለው ተቀብለው ሌላ ሐሳብ ለማፍለቅ ደፋ ቀና ማለታቸውን ይያያዙታል። በዚህ መሃል ነበር ጣቢያው እንዳይን ብሌን የሚመለከታት የጣቢያው የመወደድ ሚስጥር የሆነችው ዳናዊት መክብብ መልቀቅ ያስገባችው። የቃናው ጌታ የዳናዊትን መልቀቅ ሲመለከት እጅግ ነበር የተናገጠው። ቃና ዳናዊትን እንደ መለያው ወይም እንደ አርማው በሚመለከትበት ሰዓት የእሷ መልቀቂያ ማስገባት ለአቶ ናዝራዊ ትልቅ መርዶ ነበረ። ዳናዊት እውቅናን፣ ዝናን፣ ሀብትን እንዲሁም ከተለያዩ ድርጅቶች የአምባሳደርነት ማዕረግ ካገኘችበት ከእናት ቤቷ በቀላሉ ትለቃለች ማለት የማይታሰብ ነው። ከቃና ከለቀቀች በኋላ ወደ ኢቢኤስ እንደምትገባ ቢነገርም እሷ ግን በራሷ ሚዲያ መምጣትን መርጣ ነበር። ከቃና ለምን እንደለቀቀች ብትጠየቅ እሷ የራሷን ስራ መስራት እንደፈለገች ብትናገርም የስራ ባልደረቦቿና የቅርብ ጓደኞቿ ግን ሁለት ነገርን እንደ ምክንያት ያነሳሉ። አንደኛው ምክንያት በድርጅቱ ስም ለሌሎች ድርጅቶች የግል ስራ መስራቷ ሲሆን ይሄም ካይደፈሬው ባለሀብት ከቃናው ጌታ መድረሱ እና ያመሰጋገንና መደናነቅ እንዲሁም ስር የሰደደው ግንኙነታቸው ላይ ቅሬታ እንዳስነሳበት ያነሳሉ። ሌላው ሁለተኛው ምክንያት ደግሞ ዳናዊት በሀገር አሜሪካ ከሚገኘው ሴቶችን ደግፈው ከሚንቀሳቀሰውና ከኮካኮላ ረብጣ ሚሊዮን ዶላር ተቀብላ ከቃና እንደለቀቀች ሲናገሩም ይሰማሉ። የቃና ቲቪ ባለቤት አቶ ናዝራዊ ዳናዊትን ማጣት ከኪሳራም በላይ መሆኑን ስላወቀ ዳናዊት ወደ ቃና ለመመለስ ከ500 ሺህ ብር በላይ የደሞዝ ጭማሪ ቢያደርግላትም ለመቀበል ፍቃደኛ አልሆነችም። ዳናዊት ከቃና የመጣላትን እድል በመጠቀም በደሞዝ የምትኖርበት ጊዜ በቃኝ በማለት የግማሽ ሚሊዮን ብር ደሞዝ ጭማሪዋን ረግጣ ላትመለስ ሄዳለች። በመቀጠልም #ዳናዊት የተሰኘ ፕሮግራም በግሏ ለመጀመር ብትሞክርም ገቢው እንደጠበቀችው ከቃና ቲቪ ጋር የሚወዳደር ባለመሆኑ ልትገፋበት አልቻለችም ነበር። የቃና ቲቪ ሰራተኞች እንደሚናገሩት ዳናዊት ከለቀቀች በኋላ የቃና ቲቪ ባለቤት አቶ ናዝራዊ ብስጩና ተቆጪ ባህሪ እየተስተዋለበት መምጣቱ
ይታያል ይላሉ። ሰኞ ቀን በሚደረገው ስብሰባቸው ላይ ለሴቶች ምንም አይነት እገዛና ድጋፍ እንደማያደርግ በተደጋጋሚ ሲናገር እንደሚሰማ ሰራተኞቹ ይገልጻሉ። በሌላ በኩል ደግሞ በእንቅርት ላይ እንዲሉ አቶ ናዝራዊ ሌላም ክህደት ደርሶበታል። ሙሉ ወጪያቸውን ሸፍኖ ፈረንሳይ ድረስ ልኮ ያሰለጠናቸው ቪዲዮ ኤዲተሮቹ ሌላ የተሻለ ክፍያ በማግኘታቸው አቶ ናዝራዊን ጥለው ወደ ሌላ ሚዲያ መኮብለላቸው ተሰምቷል። ያስኮበለላቸው ሰውም በአንድ ወቅት ላጤሾን ሲያቀርብ የነበረው ድንቅ ቲቪ ነው። በዚህም የተነሳ ከፍተኛ ሰራተኞች ከስራ ገበታቸው ተሰናብተዋል። የሚከፈላቸው ክፍያ ከፍተኛ እንደሆነና ወደ ሌላ ቴሌቪዥን ጣቢያ ቢሄዱም የቃናው ጌታ አቶ ናዝራዊ የሚከፍላቸውን ክፍያ እንደማያገኙት የሚያውቁት ሰራተኞቹ ያለቃቸውን አዲስ ባህሪ ተቋቁመው በቃና ቤት ውስጥ ለመቆየት መርጠዋል። ያለቃቸው አዲሱ ባህሪ ግን በሁሉም ሰራተኞች ላይ ይሁንታን ያገኘ ጉዳይ አልነበረም ሲሉ የቃና ሰራተኞች ሀሳባቸውን ይገልጻሉ። በተያያዘ ዜናም አሁን ላይ የካናል ፕላስ ከኢትዮጵያ ጠቅልሎ መውጣት ተከትሎ የካናል ፕላስ ገንዘብ እንዲሁም ሙሉ እቃዎቹን ቃና ጠቅልሎ በመያዙ በፊት ከነበረው አቅሙ የተሻለ አቅም ላይ እንዳለም ይነገራል። ነገር ግን እንደ መጀመሪያ ጊዜዎቹ ሰራተኞቹን ሙሉ ወጪ በመሸፈን ወደ ሌሎች ሀገራት ልኮ ማሰልጠን እንዲሁም ለፕሮግራም ማዘጋጃ አዘጋጆች የሚጠይቁትን ገንዘብ አለመመደብ እንዲሁም ከሌሎች አዘጋጆች አንድ አዘጋጆች ገና እንድትወጣ የሚያደርገው አሰራር ፍጹም መቀየሩን አሁን ላይ የቴሌቪዥን ጣቢያ ውስጥ የሚሰራው ሰራተኞች ይገልጻሉ። በአሁን ጊዜ ሁሉም ሰራተኞች የራሳቸውን ፈጠራ በመጠቀም እንዲሰሩ እንጂ ምንም አይነት አጋዥ ሁኔታዎች ጣቢያው እንደማያመቻች ይናገራል። ቃና ቴሌቪዥን አሁን ላይ የበፊት መርሆቹ ሙሉ ለሙሉ በሚል ደረጃ በመጣስ ገበያውን ለመቆጣጠር ከፊልም ስራ በዘለለ ፕሮግራም ላይ ትኩረት አድርጎ እየሰራ መሆኑን አስተውልናል። በሌላ ዜና ደግሞ ኮሜዲያን እሸቱ መለሰ እንዳሁኑ የዝና ማማ ላይ ከመውጣቱ በፊት ቃና ቲቪን እየተመላለሰ ደጅ ጠና እንደነበር መረጃዎች ያሳያሉ። አንድ ፕሮግራም በማዘጋጀት በቃና ቲቪ የአየር ሰዓት እንዲሰጠው ጥያቄ ያቀርባል። ነገር ግን ፕሮግራሙ ትርጉም የማይሰጥና ቃናን የማይመጥን መሆኑ ከወራት መመላለስ በኋላ ይነገረዋል። ኮሜዲያን እሸቱ የገጠመው ነገር ከልፋቱ ተቃራኒ ቢሆንም ተስፋ ሳይቆርጥ ወደ ቀጣዩ እርምጃ እንዲሻገርና አሁን ያለበት ደረጃ ላይ መድረስ እንዲችል አግዞታል። ቃናን አይመጥንም ትርጉም የለሽ ነው የተባለው ፕሮግራም 2 ክፍል ቤት በመከራየት እንዲሁም ዶንኪቲውን በመመስረት ድንቅ ልጆች ተጀመረ። አንጋፋው ባለሀብት አቶ ናዝራዊ ያኔ ድንቅ ልጆችን በቃና እንዲተላለፍ ፈቅዶ ቢሆን ኖሮ ዛሬ ድንቅ ልጆችን በቃና ቲቪ የምናይበት እድል ሰፊ ነበር። ውድ የአሙን ሪያክት የዩቲዩብ ቻናል ቤተሰቦች የዛሬን እዚህ ጋር አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን።